ሃጫሉ የተገደለለት አልጸጸትም። ውድ የኢትዮ ትዝታ ቤተሰቦች ለዛሬ ለየት ባለ መንገድ ቀርበናል። የአዲስ ጆርናል ዩቲዩብ ቻናል አዘጋጅ የሆነችው አድማጫችን ለኢትዮ ትዝታ አንድ ታሪክ ልካልናለች። ታሪኩን የላከችበት ዋነኛ ምክንያት እንደ ኢትዮ ትዝታ በተመሳሳይ መንገድ የታሪክ ዝግጅቶችን አቀርባለሁ። አቀራረቤንና ዝግጅቴን ከወደዳችሁት ቻናሌን ሰብስክራይብ ያድርጋችሁ ተመልከቱልኝ ለማለት ነው። ውድ አድማጮቻችን የአዲስ ጆርናል ዩቲዩብ ቻናል አዘጋጅ የሆነችውን እህታችንን ለመደገፍ ስንል ዛሬ የላከችልንን ዝግጅት እናቀርባለን። በነገው ዕለት ግን ግንቦት 8 ስለሆነ የግንቦት 8 መፈንቅለ መንግስትን የተመለከተ ዝግጅት እናቀርብላችኋለን። ለዛሬ የተላከልንን ታሪክ እነሆ። በቅድሚያ ግን የአዲስ ጆርናል ዩቲዩብ ቻናል ሊንክን ሐሳብ መስጫው ላይ አስቀምጠናል። እየገባችሁ ሰብስክራይብ በማድረግ ዝግጅቶቿንም በመመልከት እናግዛት። የዛሬውን ታሪክ እነሆ። የሃጫሉ መገደል ከጀዋር መሐመድ አልጸጸትም መጽሐፍ የተወሰደ። ለአንደኛው የዓለም ጦርነት የኦስትሮ ሃንጋሪ ልዑል ፍራንስ ፈርዲናንድ ጋቭሪሎ ፕሪንሲፕ በተባለ የሰርቢያ አክራሪ መገደሉ ክብሪቱን ሊያቀጣጥል ችሏል። የልዑል ደም ቤንዚን ሆኖ አውሮፓን ጨምሮ መላውን ዓለም ያደረሰ ፍጅትና ውድመት አስከተለ። የፈርዲናንድ መገደል ብቻውን ግን ለአንደኛው የዓለም ጦርነት መከሰት በቂ ምክንያት ሊሆን አልቻለም። ከዚያ በፊት የአውሮፓ ፖለቲካ በመቃቃር በወታደራዊ ፉክክርና በድንበር ውዝግብ አብጦ ሊፈነዳ ተቃርቦ ነበር። ግድያው ያበጠውን ፖለቲካ አፈንድቶ በዝግጅት ላይ የነበሩና በአይነ ቁራኛ ሲተያዩ የቆዩ ኃይሎችን ፊት ለፊት አላተማቸው። የሃጫሉ ሁንዴሳ ግድያም በኦሮሞና በኢትዮጵያ ፖለቲካ ውስጥ እየተባባሰ የነበረውን ውጥረት በማፈንዳት አሁንም ድረስ ሀገሪቱን በየአቅጣጫው እየናጠ ወዳለው የእርስ በርስ ግጭት የከተተ አሳዛኝ ክስተት ነው። ከአንደኛው የዓለም ጦርነት በፊት እንደነበረው የአውሮፓ ፖለቲካ ከሃጫሉ ሁንዴሳ ግድያ በፊት በኦሮሞና በኢትዮጵያ ፖለቲካ ውስጥ በተለያዩ ወገኖች መካከል ያለው መቃቃር ዛቻና ቅራኔ ከቀን ወደ ቀን እየተጠራቀመና እየተባባሰ ሄዶ አብጦ ነበር። የሃጫሉ ግድያ ያበጠውን የፖለቲካ ቀውስ አፈነዳው። የሃጫሉ ሁንዴሳን ግድያ ተከትሎ መንግስት በኦሮሞ ላይ የከፈተው እስራትና ግድያ በሺዎች የሚቆጠሩ ወጣቶች የትጥቅ ትግል ለማድረግ ወደ ጫካ እንዲያመሩ ምክንያት ሆነ። በኦሮሞ ልሂቃንና በህዝቡ መካከል ከፍተኛ መሰንጠቅ ተፈጠረ። በአጠቃላይ የሃጫሉ ግድያ የኦሮሞን ህዝብ ለጥብቅ የልብ ስብራት ያጋለጠ ክስተት ነው ማለት ይቻላል። በዚህ ህዝብ የቅርብ ጊዜ ታሪክ ውስጥ እንደዚያች ዕለት የጋራ ድንጋጤና ሐዘን አጋጥሞ ያውቅም። ኦሮሞ በዚያን ቀን ከተፈጠረበት ድንጋጤና ቁጣ ዛሬም ድረስ ያገገመ አይመስለኝም። እኔንም በሃጫሉ ግድያ አመካኝተው አሰሩኝ። ከእስሩ በላይ የጎዳኝ ግን የረጅም ጊዜ ወዳጄንና የክፉ ቀን የትግል ጓዴን ሃጫሉን መነጠቄ። ሃጫሉን በሙዚቃው ያወቅኩት ኮሎምቢያ ዩኒቨርሲቲ ተማሪ ሳለሁ ነበር። በወቅቱ በቤቴና በዩኒቨርሲቲ መካከል በባቡር ስመላለስ ዘፈኑን ደጋግሜ በማዳመጥ መሰጣለሁ። ቤተ መጻሕፍት ውስጥ ሳተናና ስጽፍ በሃጫሉ ዘፈኖች ራሴን አነቃቃለሁ። የሰላማዊ ትግል ስትራቴጂ ለመንደፍ ብዙ ያብሰለሰልኩና ራሴን እያዘጋጀው የነበረበት ወቅት ስለነበር
ኦሮሚያ ቲያና ማሳንገማ የተሰኙ ዘፈኖቹ መነቃቃትና ብርታትን አጎናጽፈውኛል። አወዛጋቢውን ኦሮሞ ፈርስት አባባል የተጠቀምኩበትን የአልጀዚራ ቃለ ምልልስ ለመስጠት ከኒውዮርክ ወደ ዋሽንግተን ዲሲ በባቡር ስጓዝ ማሳንገማ የሚለውን ዘፈን ደጋግሜ እየሰማሁ ነበር። ወደ ኋላ መለስ ብዬ ሳስበው በቃለ ምልልሱ ላይ ያንጸባረኩት ስሜት ውስጥ የከተተኝ ዘፈኑ ይመስለኛል። የኦሮሞ ፈርስት ዘመቻ ወቅት ከኤልያስ ኢብሳ ጋር ስንወያይ ሃጫሉን ወደ አሜሪካ እያመጡት መሆኑን ነግሮኝ ያቀዱት ኮንሰርት ህዝቡን ለማነቃቃት እያደረገን ስላለው ጥረት ጠቃሚ እንደሚሆን ተግባባን። ከሃጫሉ በተጨማሪ ጃምቦ ጆቴ፣ አቡሽ ዘለቀና ንጉሱ ታምራት መተው በተለያዩ የሰሜን አሜሪካ ከተሞች በመዞር ኦሮሚያ ቲያ የተሰኘ ኮንሰርት ማካሄድ ጀመሩ። ብሔራዊ ስሜትን በሚቀሰቅሱ ዘፈኖች የደመቀው የኦሮሚያ ቲያ ኮንሰርት መጀመሩ የህዝቡን ስሜት የበለጠ ስላጋጋለው የኦሮሞ ፈርስት ዘመቻ ላይ በውጭ ያለውን የኦሮሞ ማህበረሰብ በራስ መተማመን ኮሌክቲቭ ሰልፍ ስቲም ከፍ ለማድረግ ለምናደርገው ስራ ትልቅ አስተዋጽኦ አበርክቷል። በብዙ ከተሞች ውስጥ ቀን ላይ የኦሮሞ ፈርስት ስብሰባ፣ ማታ ላይ ደግሞ የኦሮሚያ ቲያ ኮንሰርት ይካሄዳል። አርቲስቶቹ ወደ ሀገር ሲመለሱ ችግር እንዳይፈጠርባቸው እነሱ ስብሰባችን ላይ እንዳይታዩ እኛም ኮንሰርታቸው ላይ ላለመታየት እንጠነቀቃለን። እነዚህ አርቲስቶች እኔና አርፋሴን ሊጠይቁን ወደ ኒውዮርክ ሲመጡ ብዙ ተጫዋውተን በቅርበት ለመተዋወቅ በቃን። ሃጫሉ ተጫዋች፣ ብልጥ፣ በሳልና ቆራጥ ብሔርተኛ እንደነበር ከረጅሙ ውይይታችን ተረዳው። እሱ ባለበት ቦታ ድብርት የለም። አንድ ቀን በከተማው ካለ ረጅም ህንጻ ራት ልንጋብዛቸው ወጣን። የነበርንበት ምግብ ቤት ክፍል የሚሽከረከር ነበር። ሃጫሉ ወሬ ይዞ ስለነበር መጀመሪያ ልብ አላለም። ድንገት ጨዋታውን በመሃል ገት አድርጎ ባይኖቹ ወደ መስኮቱ ትኩር ብሎ ሲያይ ቆየና አንተ እኔ ነኝ የዞረብኝ ወይስ ቤቱን የሚዞረው ብሎ አሳቀን። አሜሪካ በነበሩበት ወቅት ስለ ኦሮሞ ትግል ሁኔታ በተደጋጋሚ ሰፊ ውይይት አድርገናል። ኮንሰርቱን እንዳጠቃለለ ሀገር ቤት ከተመለሰ አደጋ ላይ ሊወድቅ ይችላል ብዬ ስለሰጋው ውጪ እንዲቆይ ይስመክረው ሞቴም ህይወቴም ከዝቤ ጋር ነው፣ እንኳን እኔ ልቀር አንተም በቅርቡ ትመጣለህ ብሎ በቁርጥነት ተናገረኝ። ወደ ሀገር ቤት ከገባ በኋላም ተቃውሞ እየተቀጣጠለ በነበረበት ወቅት በየጊዜው በስልክ ስንገናኝ ቆይተናል። ወገኖቻችን ከሶማሌ ክልል ሲፈናቀሉ ከፍተኛ ንዴትና ጭንቀት ውስጥ ገብቶ እርዳታ ይዞ ወደ ሐረርጌ ለመሄድ መዘጋጀቱን ደውሎ ሲነግረኝ በመንገድ ላይ እንዳይጎዱት ሰግቼ እንዲቀር ብለምነውም እንቢ ብሎኝ ሄደ። በለውጡ ዋዜማ በሚሊኒየም አዳራሽ በተዘጋጀ ኮንሰርት ላይ እንደተጋበዘ ደውሎ ነገረኝ። ምን አይነት ዘፈን ቢዘፍን ለትግሉ እንደሚጠቅም በጠየቀኝ ጊዜ ትግሉ በወቅቱ የደረሰበትን ደረጃ እንዲሁም ቀጣዩን ምዕራፍ ሰፋ አድርገን ተወያየን። ከዚያ ብዙም ሳይቆይ በኮንሰርቱ ላይ ለማቅረብ ያዘጋጀውን የሽለላ ግጥም ላከልኝ። አንብቤው ስጨርስ ይህንን ከሸለልክ ያጠፋዋል አልኩት። የፈለገው ነገር ይምጣ፣ እሱን ለኔ ተወውና የሽለላው ይዘት ላይ ሐሳብን ስጠኝ አለኝ። ጥቂት ነጥቦችን ጨምሬ በውይይት አዳበር ነው። እንዳቀድነውም መድረክ ላይ ሽለላውን ሲያፈነዳው ጠላትን አስበርግጎ የኦሮሞን አንጀት አራሰው። የዚያን ቀን የሃጫሉ ሽለላ በመድረኩ የታደመውን ህዝብ ሞራል ከፍ ከማድረግ ያለፈ ትርጉም ነበረው። ሽለላው የኦሮሞ ትግል ታሪክ መቀየሩን በይፋ አወጀ። የኦሮሞ ትግል ታሪክ ለረጅም ዘመናት 4 ኪሎ ላይ የሰፈነውን የኢትዮጵያ ሀገረ መንግስት በማውገዝ ላይ ያተኩራል። በሌላ አነጋገር ኦሮሞ ራሱን ከ4 ኪሎ ውጪ በመመልከት አንድም ያለው መንግስት ጭቆና እንዲያቆምለት አሊያም ራሱን ከአገዛዙ አላቆ ሌላ ሀገረ መንግስት መገንባትን ያለመ ነው። ባለፈው ምዕራፍ ውስጥ እንደተገለጸው በቄሮ ትግል ጊዜ የትግሉን ታሪክ ኢትዮጵያን ከውጪ ከመውቀስ ወደ መቆጣጠር አሸጋገር ነው። ከ4 ኪሎ መልስ ከመጠበቅ ይልቅ ቦታውን ተቆጣጥሮ በደልን በማስቀረት ተጠቃሚ መሆን ያስፈልጋል ወደሚለው አደገ። ይህንን በስውር ሲካሄድ የነበረ የታሪክ ሽግግር ሃጫሉ በገሃድ 4 ኪሎ ላንተ ነው የምትገባው ብሎ በሽለላው አፈረጠው። የሽለላው ጭብጥ ለኦሮሞ የሚበጀው ኢትዮጵያን እንደ ባድ ከማየት ይልቅ ባለቤትነትን ማረጋገጥ ይሻላል የሚል ነው።
ለዚህ የባለቤትነት ማረጋገጫ ደግሞ በአድዋ ጦርነት ታሪክ ላይ የኦሮሞ ጀግኖች ሚናን ዘርዝሮ ያቀርባል። ስለዚህ የኢትዮጵያ መንግስት ቢጎድኝም በአባቶቼ ምድር ላይ ባጥንታቸው የሰሩትን ሀገር እወርሳለሁ እንጂ ጥያለ ሄድም አላፈርሰውም ይላል። በወቅቱ የታሪክ ሽግግር የሚማድረግ አስፈላጊነት የተረዳ ሰው በጣም ውስን እንደነበር ሳስታውስ የሃጫሉ ብስለትና አርቆ አሳቢነት ይገርመኛል። አብይ አህመድ ጠቅላይ ሚኒስትር መሆኑን የተቃወምኩ ሰሞን ሃጫሉ ደውሎልኝ ለረጅም ሰዓት ተከራክረናል። ማንም ይሁን ማን ኦሮሞ ከሆነ መደገፍ አለብን የሚል ሐሳብ ነበረው። አብይን አግኝቶት እንዳነጋገረው በመጥቀስ ሊያሳምነኝ ሞከረ። ጠቅላይ ሚኒስትር አብይ አሜሪካ በመጣ ጊዜ እንዳነጋገርኩትና የሽግግር አመራር መሆን እንደማይችል መገንዘቤን ነገርኩት። ከረጅም ክርክር በኋላ እሱ በድጋፉ እኔም በተቃውሞዬ ለመቀጠል ተስማማን። ባትደግፈውም ለኦሮሞ አንድነት ስትል በሚዲያ እሱ ላይ የምታደርገውን ተቃውሞ ቀንስ በማለት ሲማጸነኝ ችግር የለውም እንዲያውም አቆማለሁ አልኩት። በመጨረሻም ግምገማ ትክክል ከሆነ አወዳይ ላይ በማስቀም ተቀጣኛለህ፣ የኔ ትክክል ከሆነ ደግሞ አምቦ በጠጅ አስክሬ ቀጣሃለሁ ብሎኝ በቀልድ ተሰናበተኝ። ወደ ሀገር ቤት በገባው ማግስት አምቦ ሲሄድ ሃጫሉ ከኔ ቀድሞ በመድረስ ሁኔታዎችን አመቻችቶ ጠበቀኝ። አስቀድሜ እንደገለጽኩት ከመኪና ወርጄ በባዶ እግሬ መሄድ ስጀምር እየሮጠ መጥቶ እጅ ለእጅ ተያይዘን ጓደኛው ጃገማ በዳኔ በተሰዋበት ቦታ ለማስታወሻ የዋርካ ኦዳ ዛፍ ተከልን። ከዚያ በኋላ በተለያዩ ጊዜያት በአካልም በስልክም እንወያይ ነበር። ከመገደሉ ጥቂት ወራት በፊት ከተማ ውስጥ መኪና ሲነዳ በጣም የተናኮሉት ስለነበር አንድ ቀን ደውሎ በመኪና እየተከታተሉት እንደሆነ ነገረኝ። ከደህንነት ኃላፊዎች ላንዱ ደውዬ እንዲያስቆሙለት ተጠይቅ ሃጫሉም የሚከታተሉት ሰዎች ወዲያው መሰወራቸውን አረጋገጠልኝ። በሃጫሉ ላይ የሚደረገው ዛቻና ትንኮሳ በዚህ ብቻ አላቆመም። ከአካላዊ ትንኮሳ በተጨማሪ የስም ማጥፋት ዘመቻ በተለያዩ ሚዲያዎች ተከፈተበት። ለሚካሄድበት የስም ማጥፋት ፕሮፓጋንዳ መልስ ለመስጠት ቃለ መጠይቅ ሊሰጥ እንደሆነ ከኦኤምኤን ጋዜጠኞች ሰማው። ደውዬለት ቤቴ ጋበዝኩትና በዚህ ሰዓት ሚዲያ ላይ ባይታይ እንደሚሻል ነገርኩት። እሱም ብስጭት በተሞላበት ድምጽ ለምን ሁሉ ጊዜ ከሚዲያ ልትከለክለኝ ትፈልጋለህ በማለት ወደ ሚኒሶታ በመጣ ጊዜ የተከሰተን አንድ ጉዳይ አስታወሰኝ። በ2016 አንድ ቀን የኦኤምኤን ጋዜጠኛ ሃጫሉን በሚዲያው ማቅረብ እንደሚፈልግ ሲነግረኝ ተቃወምኩት። ጊዜው በሀገር ውስጥ አመጽ በእጅጉ የተባባሰበትና መንግስትም የከፋ የኃይል እርምጃዎችን የሚወስድበት እንዲሁም ኦኤምኤን በአሸባሪነት የተከሰሰበት ነበር። ሃጫሉ ደግሞ ወደ ሀገር ቤት ለመግባት ወስኗል። ሃጫሉ ወደ ሚዲያ ከቀረበ በኋላ ያለምንም መሸፋፈን የልቡን እንደሚናገር አውቃለሁ። በተለይ ህዝቡ እንደዛ እየተጨፈጨፈ ባለበት ሁኔታ በስሜት ተሞልቶ መናገሩ ስለማይቀር በዚያ መልኩ ተናግሮ ወደ ሀገር ቤት ከገባ ይገሉታል በማለት ኦኤምኤን ላይ መቅረቡን ፈራሁለት። ሊያናግረው ያሰበው ጋዜጠኛ ግን ያቀረብኩትን ምክንያት ሳይገልጽለት ለክፋት እንደከለከልኩት አድርጎ ነገረው። በዚህ ምክንያት ሃጫሉ ለተወሰነ ጊዜ ከተቀየመኝ በኋላ ተገናኝተን ሲጠይቀኝ ምክንያቴን ተረዳ። አሁን ኦኤምኤን ላይ መናገር ስለመፈለጉ ስንወያይ አካላዊ ጉዳት ሳይሆን የፖለቲካ ውዝግቡን ያባበስበታል ብዬ ስለፈራው እንዳይናገር ላሳምነው ሞከርኩ። እሱ ግን የስም ማጥፋት ዘመቻው እንዳበሳጨው በተጨማሪም በፖለቲካ ፓርቲዎች በተለይም በብልጽግናና በኦነግ መጋገል የሚደረገው አተካሮ ስላሳሰበው ሐሳቡን መግለጽ እንደሚፈልግ ነገረኝ። የሚካሄድበትን የስም ማጥፋት ዘመቻ አስፈላጊ ከሆነ ተናግሬ እንደምከላከልለት ቃል ገባውለት። አስቀድሜ ስራ መጀመሪያን ጠቁሜ በወቅቱ የተከሰተ አንድ ነገር አወጋውት። አንዲት የአማርኛ ሬዲዮ ጋዜጠኛ ደውላልኝ የመሬት ዝርፊያ ለማስቆም ታግላችሁ እናንተም ዘረፋ ውስጥ ገባችሁ አለችኝ። ማን የዘረፈው ብዬ ስጠይቃት ካንተ ጋር ሲታገሉ የነበሩትን አለችኝ። ስማቸውን ጥቀሺ ብዬ ንግግሬን ሳልጨርስ ከአፌ ላይ ነጥቃ ሃጫሉና ፈይሳ ሌሊሳ አለች። ምን ያህል መሬት እንደወሰዱ ስጠይቃት እያንዳንዳቸው 5000 ካሬ እንደሆነ ነገረችኝ። ሲጀመር ሃጫሉና ፈይሳ የፊንፊኒን መሬት ዘረፉ አይባልም። ከአባታቸው የተዘረፈው ንብረት አስመለሱ ነው እንጂ ሃጫሉ የአያቱን የቱፋሙናን መሬት ከወሰደ ዘረፈ ሳይሆን የተዘረፈውን ርስት አስመለሰ መባል አለበት
ጥፋታቸው 5000 ካሬ ብቻ መውሰዳቸው ነው እንጂ የሚገባቸው 5000 ሄክታር ነው አልኳት። ጋዜጠኛዋ ከኔ ያልጠበቀችውን መልስ በመስማቷ ተደናግጣ እውነት አሁን ያልከው እንዳስተላለፍ ትፈልጋለህ ስትል ጠየቀችኝ። አንድም ቃል ሳትቆርጪ አልኳት ፈርጠም ብዬ። እሷ ግን ሙሉ በሙሉ ሳታስተላልፈው ቀረች። አነጋገሬ የልጆቹን መሬት መውሰድ መደገፌ ሳይሆን እነዚህን በትግል ወቅት ትልቅ ሚና የነበራቸውን ወጣቶች ቅስም ለመስበር ሲደረግ የነበረውን የስም ማጥፋት ዘመቻ ለማጣጣል አስቤ ነበር። ከጋዜጠኛዋ ጋር ስለነበረኝ የቃላት ልውውጥ ለሃጫሉ ነገርኩትና እንዲህ አይነቱ ነኛ ጠበቃ ያለ አንተ ራስን ለመከላከል መናገር አያስፈልግም አልኩት። ሃጫሉም እየቀለደ ካልክ ይሁን ወያኔን ካሸነፈ ምላስ ጋር ተማግቼ አልችልም። አንተ እንደሆንክ ነጩን ጥቁር ነው ብለህ ሰው ታሳምናለህ አለኝ። ብዙም ሳይቆይ ወደ ኦኤምኤን ቢሮ ሄዶ ቃለ ምልልስ እንደሰጠ ሰማው። ቃለ ምልልሱን ከሰጠ በኋላ እኔ ጋር መጥቶ መታገዝ አቅቶት እንደተናገረ ነገረኝ። ብቻችንን ለሰዓታት አወራን። ኦሮሞ የትላንቱን አገዛዝ በአንድነት ገርስሶ ዛሬ ግን ተከፋፍሎ እርስ በርስ መዋጋቱ እንዳስከፋውና በኦሮሞ አመራር በጣም ማዘኑን አውጋኝ። እንኳንም በህይወት ያለን ሰው አውድሽ ያልዘፈንኩ። በህይወት ያለ ሰው አንድ ቀን ያኮራህና በሌላ ቀን ደግሞ ያሳፍራል። የሞተ ሰው ግን የሰራውን ጥሩ ታሪክ ለማጉደፍ እድል ስለሌለው እሱን በታሞግሰውም ሪስክ የለውም አለኝ። እንዴቱን ለማስረሳት በማሰብ በቃ አታስብ የምትዘፍንለት ሰው አጣጣም በቅርቡ ነው መግደላቸው ስለማይቀር ትዘፍንልኛለህ ብዬ ቀለድኩ። አንተ የምትሞት ቢሆን ኖሮ ገና ድሮ ነበር የምትሞተው። እንደ ድመት 7 ነፍስ ነው ያለ ቶሎ አትሞትም። እንዲያውም ከማርጀት ብዛት ትጃጃለህ። እኔ ነኝ ቀድሜ የምሞተው ሲለኝ እኔ ቀድሜ እሞታለሁ። ሌላው ባይገርለኝ እንኳን ይሄ ውፍረቴ ልቤን ሳያፈነደው አይቀርም። እንዲህ የተቀላለድን እያለ ቁጭ ብላ ቡና አስተፍላልን የነበረችው እህቴ ምንድነው እንዲህ በሞት ላይ ማሟረት ብላ ስትቆጣን በቁጣው ተደናግጠን ወሬያችንን ቀየርን። ሃጫሉ ሊሄድ ሲነሳ የሱ ደህንነት ስላሳሰበኝ ሁለት ጠባቂዎቼን እንዲወስድ ተማጸንኩት። የኔ ስጋት እሱ ይገደላል የሚል አልነበረም። ይልቁንም መንገድ ላይ አዋክበው ስሜት ውስጥ በማስገባት ሌላ ሰው ላይ ጉዳት እንዲያደርስ አድርገው ለእስር ይዳርጉታል የሚል ነበር። ጠባቂዎቹን እንዲወስድ የፈለኩትም ለዚሁ ነው። ጠባቂዎቹ በአጥቂዎቹ ላይ እርምጃ ቢወስዱም ስራቸው ስለሆነ ነገሩ የከፋ አይሆንም። እሱ ግን ቴኳንዶ የተማረው ወንድሙ አብሮት ስላለ ችግር የለውም በማለት እምቢ አለ። ሃጫሉን ከዚያ ቀን በኋላ በአካል አላገኘሁትም። ከጥቂት ቀናት በኋላ ባሳዛኝ ሁኔታ ገደሉት። በተገደለበት ምሽት አንድ የመንግስት ባለስልጣን ደውሎ ሃጫሉ ተገድሏል አሉ ሰምተሃል ሲለኝ በጣም ደነገጥኩ። በጭንቅላቴ በረዶ የተደፋ ይመስል መላ ሰውነቴ ቅዝቅዝ አለ። በዚያ ድንጋጤ ውስጥ ሆኜ ምን ሆነን አልከኝ ብዬ ስጠይቀው ሰው ነው የመታው አሉ አልታወቀም። አንዲት ልጅ ናት ደውላ ለጓደኛው የነገረችው የት እንዳለም አልታወቀም። እስቲ ቄሮቹን ይፈልጉት በፌስቡክ ላይ ለጥፍ አለኝ። የባለስልጣኑ ንግግር የበለጠ ረበሸኝ። የተመታ ሰው በፖሊስ እንጂ በቄሮ እንዴት ይፈልጋል? በዚያው በተንቀሳቃሽ ስልክ በጂፒኤስ በሰከንዶች ውስጥ ማግኘት እየተቻለ ለምን ለቄሮ እናሳውቃለን አልኩት። ሃጫሉ መሞቱ ከተረጋገጠና አስክሬኑ ወደ ሆስፒታል ከተወሰደ በኋላ ሌላ የመንግስት ባለስልጣን በድጋሚ ደውሎ ሃጫሉ የተገደለው በሸኔና በወያኔ ነው አለኝ። እኔም በዚያ አጭር ጊዜ ማን እንደገደለው እንዴት ማወቅ ተቻለ? አጥቂው ተለይቶ ታስሯል እንዴ ስለው መልስ ሳይሰጠኝ ዝም አለ። ጥቃት አድራሹ ቢያዝ እንኳን ከጀርባው ያለውን የፖለቲካ ቡድን ለመለየት ጊዜ ይወስዳል። ፖሊስ ትክክለኛ ምርመራ ያድርግ። ለአሁኑ ያለ ማስረጃ ወደ የትኛውን ቡድን ጣት መቀሰር ከፍተኛ ግጭት ውስጥ ስለሚያስገባን በግምት ከማውራት መቆጠብ ያስፈልጋል አልኩት። ከባለስልጣኑ የሰማሁትን ወዲያው ፌስቡክ ላይ ተለጥፎ አየሁት። የመንግስት ባለስልጣናት ገና ሬሳው እንኳን ሳይመረመር ያለ ምንም ማስረጃ ግድያውን በፖለቲካ ቡድኖች ላይ ለማላከክ መሞከራቸው በኦሮሞ መካከል እንዲሁም ከሌሎች ብሔር ብሔረሰቦች ጋር ግጭት ሊፈጥር እንደሚችል ሰጋው። የተወሰኑ የቄሮ አስተባባሪዎችና ውጭ ሀገር ያሉ መምህራንን አነጋግሬ ህዝቡን በጎሳና በብሔር የማጣላት ስራ ሊኖር ስለሚችል በንቃት ተከታትለን ማክሸፍ እንዳለብን ተሰማን። ሌላ ባለስልጣን በኩለ ሌሊት ደውሎ መንግስት ለሃጫሉ የቀብር ስነ ስርዓት ስቴት ፈነራል ለማድረግ ኮሚቴ እንዲያቋቋምና ፊንፊኔ እንዲቀበር መወሰኑን ነገረኝ።
ገና በማለዳ ቴሌቪዥን ስከፍት ግን ባለስልጣኑ ከነገረኝ በተቃራኒ እየተፈጸመ ነበር። አስክሬኑ ከሆስፒታል ወጥቶ ህዝቡ ወደ አምቦ ይዞት ሲሄድ ተመለከትኩ። መንግስት የጀግና ሸኛኘት አድርጋለሁ ብሎ አሁን አስክሬኑ እንዴት ለህዝብ ተላልፎ ተሰጠ? በተጨማሪም ስለ ግድያ ሁኔታ የአስክሬን ምርመራ በእነዚህ ጥቂት ሰዓታት ውስጥ ተጠናቆ ለቀብር እንዴት ተዘጋጀ የሚሉ ጥያቄዎች ጭንቅላቴ ውስጥ ተመላለሱ። ስልኬን አንስቼ ማታ መንግስታዊ የቀብር ስነ ስርዓት እንደሚደረግ ለነገረኝ ባለስልጣን ስደውል መንግስት ሐሳቡን ቀይሮ አምቦ እንዲቀበር መወሰኑን ነገረኝ። ምክንያቱም ስጠይቀው ባጭሩ አላውቅም አለ በተበሳጨ ድምጽ። አስክሬኑን አጅበው ወደ አምቦ የሚሄዱ የመንግስት ባለስልጣናት እነማን እንደሆኑ ስጠይቅ ማንንም የለም ህዝቡ ነው እየወሰደው ያለው አለኝ። የኦሮሞ የአይን ብሌን የሆነ ለህዝብና ለሀገር ትልቅ አስተዋጽኦ ያደረገ እንደ ሀጫሉ ያለ ሰው አስክሬኑ እንዲሁ ይጣላል ብዬ በጣም ተናደድኩ። ውስጤ ተቃጠለ። ማታ ከጠባቂዎቹ ጋር ስናወራ አስክሬኑ ወዳለበት ሆስፒታልም ሆነ ወደ ቀብር ስነ ስርዓት መሄድ አደጋለው ብለው ስለተማጸኑኝ ለለመሄድ ተስማምቼ ነበር። ከባለስልጣኑ የሰማሁት ነገር ግን አሳበደኝ። ደሜን አፈላው። የሞትኩት እኔ በሆነና አስክሬኔ ተመሳሳይ ሁኔታ ቢያጋጥመው ሀጫሉ ቤቱ ተቀምጦ ይመለከት ነበር ብዬ ራሴን ጠየቅኩ። አምሮዬ የሰጠኝ መልስ ሀጫሉ ለኔ ይቅርና ዛሬ ቀብሩን ያሳነሱ የመንግስት ባለስልጣናት ቢሞቱ ታሞ አልጋ ላይ ቢውል እንኳን አይቀርም፣ በቃሪዛም ቢሆን ታዝሎ ሁላችንንም በመጥራት አነሳስቶን ይወስደናል የሚል ነበር። ወዲያው በቀብር ስነ ስርዓቱ ላይ መገኘት አለብኝ ብዬ ወሰንኩ። ጠባቂዎቹ የሚያውቁት ማታ አውርተን እንደተስማማ ነው ወደ ቀብር እንደማልሄድ ነው። ለመሄድ እንደወሰንኩ ሲሰሙ በድንጋጤ መተው በሩን ዘጉብኝ። ከተቀመጥኩበት እንዳልነሳም ከለከሉኝ። የቤት ዕቃዎችን ሰባብሬ ተነስቼ በጉልበት ወጣሁ። እንደወጣሁም ባለሀብቶችና ሽማግሌዎች ግቢ ውስጥ አየሁ። ከኔ ጋር ሄደው ጉዳት እንዳይደርስባቸው በማሰብ ቤቴ ውስጥ ባለው ቢሮዬ ላናገራቸው ፈልጋለሁ ብዬ ካስገባዋቸው በኋላ በጀርባ በመውጣት መኪና ውስጥ ገብቼ አመለጥኳቸው። ለፕሮፌሰር መራራ ጉዲና፣ አቶ በቀለ ገርባና ለሌሎች ደውዬ እንሂድ አልኳቸው። ሁሉም ተስማምተው ፕሮፌሰር መራራ ግን እንዳልሄድ ሲለምነኝ ቢያንስ ሸኝቼ እመለሳለሁ ብዬ አሳመንኩት። እኛ ስንደርስ አስክሬኑ ከአንድ ሰዓት በፊት ቢወጣም ሆስፒታሉ 1 ኪሎ ሜትርም ፈቅ አላለም። በጣም ብዙ ህዝብ ስለነበር የመኪና መንገዱ ከመጨናነቁም በላይ ፊንፊኔ እንጂ አምቦ መቀበር የለበትም በሚል ተቃውሞ የአስክሬን መኪና እንዳይንቀሳቀስ አግደውታል። ከኔ ጋር ያሉ ሰዎች ብዙ መኪኖች ይዘው ስለነበር አስክሬኑን አጅበው ከነበሩት ውስጥ ድምጻዊ ገላና ጋሮምሳ መጥቶ አስክሬኑ ሳይበላሽ በፍጥነት ወደ ቀብር ቦታ እንዲደርስ መንገድ በማስከፈት እንድንረዳቸው ጠየቁን። አስክሬኑ ማቀዝቀዣ ብለው ተሽከርካሪ መጓጓዝ ሲኖርበት በአንድ የግል መኪና ውስጥ እንደተጫነ እና ፀሐዩ የበረታ ሲሄድ ሊበላሽ እንደሚችል ነገረን። ያሉንን መኪኖች በሁለት ከፍለን አስክሬን የጫነውን መኪና ከፊትና ከኋላ አጅበን መንቀሳቀስ ጀመርን። ህዝቡ ግን የአስክሬን መኪናውን ከከተማው እንዳይወጣ ይቃወም ስለነበር በፈለግነው ፍጥነት ሊያስኬዱን አልቻሉም። መንገድ ሲዘጉብንና ከመኪና ወርደን እየለመንን መጓዝ ቀጠልን። ከከተማ በራቀን ቁጥር እንቅስቃሴው የበለጠ አስቸጋሪ ሆነ። ከቡራዩ አለፍ ስንል ከአምቦ አቅጣጫ የሚመጣ ህዝብ በከባድ መኪና ሲኖትራክ መንገድ ይዘጋብን ጀመር። አንድ ሰው ቢላ አውጥቶ አንገቱ ላይ በማሳረፍ ራሴን ከምገድል አስክሬኑን መልሱት አለኝ። ተለማምጬ ያረጋጋሁት። አንድ መስቀለኛ መንገድ ላይ ስንደርስ ሲኖትራክ ተንደርድሮ መንገድ በመዝጋቱ ማለፍ እንደማይቻል ስናይ ገላና ለኦሮሚያ ፕሬዝዳንት ሽመልስ አብዲሳ ደውሎ ችግራችንን ነገረው። መመለስም አላስኬድ ካላችሁ ወደ ከተማ ተመልሱና ፖሊስ ይላክላችኋል አለው። ወደኋላ ተመለስን። ቡራዩ ውስጥ አንድ ትንሽ ፖሊስ ጣቢያ ጋር ቆመን ብንጠብቅም ይመጣላችኋል የተባለው ፖሊስ የውሃ ሽታ ሆነ። እዚያ በቆየን ቁጥር የሰዎች ቁጥር እየጨመረ ከባድ አደጋ የመከሰት እድሉ እየሰፋ መምጣቱን አየን። ቦታው መሃል ከተማ በመሆኑ ግጭት ይፈጠራል ብለን ፈራን። ይህን በመረዳት ለታከለ ኡማ በወቅቱ የአዲስ አበባ ከንቲባ ደውዬ ምን ማድረግ እንዳለብን ጠየቅኩት። ከሽመልስ ጋር እንደተነጋገሩና አስክሬኑ ወደ ፊንፊኔ እንድንመልሰው ነገረን። ወደ ፊንፊኔ ከተመለስን አስክሬኑን ወዴት መውሰድ አለብን በሚለው ላይ ስንወያይ 3 አማራጮች ቀረቡ። የከንቲባ ቢሮ፣ ስታዲየምና የኦሮሞ ባህል ማዕከል። የኦሮሞ ባህል ማዕከል የሚጠበቀው በኦሮሚያ ፖሊስ በመሆኑ
ችግሮችን ለመቀነስ የተሻለ እንደሆነ ተስማማን። ከቡራዩ ተነስተን በፍጥነት መንገድ እያስከፈትን ከግረኛው ህዝብ አምልጠን ወደ ኦሮሞ ባህል ማዕከል አመራን። በዚህ ጊዜ የደረስንበት ቦታ ሁሉ ለመንግስት ባለስልጣናት በስልክ እያሳወቅን ነበር። የኦሮሞ ባህል ማዕከል ግቢ በር ስንደርስ ፖሊሶች እንዳንገባ ከለከሉን። እየመጣን መሆኑን የመንግስት ባለስልጣናቱ ስላልነገሯቸው ከጠባቂዎቻችን ጋር ተፋጠጡ። ለታከለ ደወልኩና ስልኩን በር ላይ ለነበረው ፖሊስ አዛዥ ሰጥቼ ካነጋገረው በኋላ አስገቡን። ብዙም ሳይቆይ ታከለ መጣ። ኮሚሽነር ደቻሳ ቢቲማም ተከተለው። ህዝቡ መንገዱን ስለዘጋውና አስክሬኑ ዛሬ ወደ አምቦ መውሰድ ስለማይቻል ለዛሬው እዚሁ አድሮ ነገ ወይንም ከነጎዲያ የሽኝት ፕሮግራም አዘጋጅታችሁ ቢቀበር ይሻላል ስለው ታከለ መስማማቱን ገለጸ። የፀሐዩ ግለት አስክሬኑን እየጎዳው ስለሆነ ማቀዝቀዣ ያለው መኪና እንዲያመጡም ተግባባን። በመሃል ለታከለ የሆነ ስልክ ተደውሎ ካናገረ በኋላ ፊቱ በድንጋጤ ክፉኛ ሲለወጥ አየው እና በመኪና ያብረን ሄደን ፍሪጅ እናምጣለኝ። ለኔም የሆነ ባለስልጣን ነገሮች ወዴት እያመሩ እንደሆነ የሚጠቁም መልእክት ልኮልኝ ስለነበር ታከለን ያስተነገጠው ጉዳይ ገባኝ። እኔን ከዚያ ግቢ ያስወጥቶ ህይወቴን ለማዳን እንዳሰበ ብረዳም አብሮ መውጣቱ እኔንም እሱንም ለአደጋ እንደሚጥል ስለጠረጠርኩ አይ አንተ ራስህ ሄድና አምጣ አልኩት። ታከለ በወጣ በደቂቃዎች ውስጥ የሀገር መከላከያ ሰራዊት ወታደሮች መተው አስክሬኑን አምጧሉን። ይወሰዷል ናቸው። ሲደርሱ መሬት ላይ ተቀምጬ ነበር። ሲላኩ የጠበቁት ሁኔታና ባይናቸው ያዩት ነገር የተለያየ ሆኖ ስላገኙት ግር እንዳላቸው ከፊታቸው ገጽታ ይነበባል። አስክሬኑን አንሰጥም የምንል መስሏቸዋል። እዚያው የነበረው አዛዥ በያዘው ሬዲዮ እንደተባለው አይደለም ብሎ በአማርኛ ሲያወራ ሰማው። አዛዡን በእጁ ጠራውና ምን ነው ችግር አለ እንዴ ብዬ ስጠይቀው ያገታቸዋቸው የመንግስት ባለስልጣናት የት ናቸው አለኝ። ያገትነው ባለስልጣን የለም። ከንቲባ ታከለ እዚህ ነበር። እሱም አሁን ወጣ አልኩት። አዛዡ አሁንም ከፊቱ ላይ ግራ መጋባት ይታያል። በሬዲዮ ተናግሮ ተመለሰ። ይበንዲ እንዳለ ተጨማሪ የኦሮሚያ ፖሊስ ልዩ ኃይል መጥቶ የመከላከያ ወታደሮችን ስለከበበ የከፋው ጥረት ተፈጠረ። 3 የታጠቁ ኃይሎች ተፋጠጡ። የሀገር መከላከያ ሰራዊት፣ የኦሮሚያ ፖሊስና የኔ ጠባቂዎች። 3ቱም መሳሪያቸውን ባቀባበሉበት ድንገት ሊታከሱ ስለሚችሉ የሰራዊቱን አዛዥ ጠርጬ ይፍጥጭ አስፈሪ ነው። ድንገት አንድ ጥይት ከተተኮሰ ሁላችንም ማለቃችን ነው። ስለዚህ አንተ ወታደሮችን አስወጣ። እኔም የሚጠብቁኝ ልጆች ትጥቅ አስፈታለሁ። ከዚያም የኦሮሚያ ፖሊስ ሁኔታውን እንዲቆጣጠር እናደርጋለን አልኩት። እሱም ተስማምቶ ሄዶ በሬዲዮ ከተነጋገረ በኋላ ኃይሉን ከኛ ራቀ። የኦሮሚያ ፖሊስም ከቦ ይጠብቀን ገባ። ቀጥሎ አንድ የኦሮሚያ ፖሊስ አዛዥ መጥቶ በቁጥጥር ስር አውሏቸው ተብለናል አለ። ምንም ችግር የለውም ወዲ ተጠጋና እንነጋገር ብየው ፈራተባ ያለ ወደ መኪና ይዤው ገባው። አታስበ የሚጠብቁኝ ልጆች አስፈታለሁ። አንተ ተረጋግተ ፖሊሶቹን አረጋጋ አልኩት። ወዲያው የጥበቃዎቹ አዛዥ የሆነው ጌቱ ተረፈን ጠርቼ የታጠቀውን መሳሪያ ለፖሊስ አዛዡ እንዲያስረክብ አደረኩ። እሱም በስሜት እያለቀሰ ሰጠው። የሌሎችን ልጆች መሳሪያ ተቀበለ ለፖሊስ ሰጥ አልኩት። ከዚያ እኔና በቀለ ከፖሊስ አዛዡ ጋር በኔ መኪና መሄድ ስንጀምር ሐምዛ ቦረና ከጀዋርና ከበቀለ አልነጠልም በማለት ፖሊሶችን ለምኖ ተቀላቀለንና እዚያው ግቢ ውስጥ ወዳለው የኦዴፓ ቢሮ አመራን። እዚያም በረንዳ ላይ ከ3 ሰዓት በላይ ቆየን። መታሰራችን ግልጽ ስለነበር በቀለ እስር ቤት ውስጥ ምን እንደሚጠብቀን ከልምዱ በመነሳት እየነገረን የስነልቦና ዝግጅት እንድናደርግ ማስረዳት ጀመረ። አመሻሹ ላይ የፌደራል ፖሊሶች ሊወስዱን መጡ። የኦሮሚያ ፖሊሶች እኛን ላለማስረከብ ቢያንገራግሩም አረጋግተናቸው ብረት ለበስ በሆነ የፌደራል ፖሊስ መኪና ውስጥ ገባን። እስር ከኦሮሞ ባህል ማዕከል ተወስደን 3ኛ ተብሎ በሚጠራውና ከቀድሞ ማዕከላዊ ጠገብ ወደሚገኘው የአዲስ አበባ ፖሊስ ኮሚሽን እስር ቤት ስንደርስ የመስሪያ ቤቱ ሰራተኞች በብዛት በግቢው ላይ ጠበቁን። ብዙዎቹ ፊት ላይ ደስታ ይነበባል፣ ያዘኑም ነበሩ። ወደ ውስጥ ገብተን ከተመዘገብን በኋላ የጤና ምርመራ ለማድረግ አንድ ቢሮ ስንገባ እድሜው ጠና ያለ ሐኪም እንዳየኝ አይኑ እንባ ስላቀረረ ፊቱን አዙሮ ጠረገ። ጀርባውን መታመት አድርጌ አይዞ አልኩት። አንተም ባይኔ ለማየት ትልቅ ምኞት ነበረኝ
በዚህ አይነት ሁኔታ ግን አይሃሎ በያስብ ያላውቅም ነበር አለ። አይዞህ ይሄም የትግሉ አካል ነው ብዬ ተሰናበትኩት። እኔና በቀለን ወደ አንድ ክፍል አስገብተውን ትንሽ የፍራሽና ብርድ ልብስ ሰጥተውን ከውጪ ከረቸሙብን። በጣም ደግሞኝ ስለነበር ወዲያው እንቅልፍ ይዞኝ ጭልጥ አለ። እኩለ ሌሊት ሲከፍቱ የበሩ መቀርቀሪያ ጩኸት ቀሰቀሰኝ። በሩም መቀርቀሪያውን ብረት ስለነበር ጩኸቱ ይረብሻል። ከእስር ቤት ኑሮ አንዱ አሰቃቂ ነገር በእንቅልፍ ልብ እያለ ድንገት በር ሲከፈት የሚፈጠረው መረበሽ እንደሆነ የታሰረ ሁሉ የሚስማማበት ጉዳይ ይመስለኛል። በሩን ከፍተው ሽንት ቤት ካደረሱን በኋላ ስንመለስ እኔና በቀለን ሊያይተው የተለያየ ክፍል ውስጥ አስገቡን። አሁንም ወዲያው እንቅልፍ ይዞኝ ሄደና ጧት ለሽንት ሲቀሰቅሱኝ ነቃው። የነበርኩበት ክፍል ካሜራ እንዳለው ስላየው መስራቱን ለማረጋገጥ ፈለኩና ግድግዳው ላይ በጠጠር የሆነ ነገር ጻፍኩ። ፖሊሶች መጥተው እንዳልጽፍ ነገሩኝ። ይሄም ካሜራው እንደሚሰራ አረጋገጠልኝ። ቀጥሎ ድምጹ ይሰራ ከሆነ ለማየት ፊቴን ከካሜራው አዙሬ ፖሊስ ጠራው። ማንም አልመጣም። ወደ ካሜራው ዞሬ እጄን ሳውለበልብ ግን መጡ። በዚህ ድምጹ እንደሚሰራ ማረጋገጡን ቻልኩ። ለቁርስ ዳቦና ሻይ ሲያቀርቡልኝ አልበላም አልኳቸው። ሌሊት ሳይለዩን በፊት በቀለ በመርዝ ሊጎዱ ስለሚችሉ የሚሰጡን ምግብ እንዳትበላ ውሃም እንዳትጠጣ ብሎ መክሮኝ ስለነበር ለደህንነቴ ስለምሰጋ መንግስት የሚያቀርበውን ምግብ እንደማልጠቀም ነገርኳቸው። ፖሊሶቹም ሊያሳምኑኝ ሞክረው ሲያቅታቸው አለቆቻቸውን እንደሚያማክሩ ነግረውኝ ሄዱ። ከሰዓት ቤተሰብ አናግረው ምግብ ከቤት አስመጡልኝ። ቤተሰቤን ከውጭ አስጠርተው ምግቡን ተቀብለው ሲያመጡ ያመጣውን ሰው ሳላይ ከቤት ማምጣቱን ማረጋገጥ ስለማልችል አልበላም አልኳቸው። ይህን ያደረኩት ለደህንነቴ ካለኝ ስጋት ብቻ ሳይሆን ቤተሰቤ በህይወት መኖሬን ባይናቸው አይተው እንዲረጋጉ ነበር። ፖሊሶቹም ቤተሰቦቼን አስገብተው ምግቡን እንዲያቀብሉን ፈቀዱ። እንዳላወራቸው በማሰብ ርቀው እንዲቆሙ አደረጉ። በተያዝን በሶስተኛው ቀን ፍርድ ቤት አቀረቡን። መርማሪ ፖሊሶቹ የሃጫሉን አስክሬን በኃይል መመለስና በአንድ ፖሊስ ሞት እንደሚጠረጥሩኝ ለዳኛው አስረዱ። በኦሮሞ ባህል ማዕከል ውስጥ ፖሊስ መሞቱን ለመጀመሪያ ጊዜ መስማቴ ነበር። የሃጫሉን አስክሬን ከመንግስት ባለስልጣናት ተነጋግሬ መመለሴ እውነት ቢሆንም ስለሞተው ፖሊስ ግን የማውቀው ነገር እንደሌለ ለዳኛው ነገርኩት። ከፍርድ ቤት ከተመለስኩ በኋላ ጠባቂዎቹን በበሩ ቀዳዳ ስጠይቃቸው አንድ የኦሮሚያ ፖሊስ አባል ከፖሊሶች መሃል በተተኮሰ ጥይት መሞቱን አረጋገጡልኝ። ፍርድ ቤቱ ፖሊስ ለምርመራ ያስፈልገኛል ብሎ የጠየቀውን የ14 ቀን ቀጠሮ ከፈቀደ በኋላ ቤቴን ለመፈተሽ ይዘውን ሄዱ። ያጀቡኝ ቀይ ቦኔት ለባሾች ኮማንዶዎች በብዙ ብረት ለበስ መኪኖች ተጭነው መትረየስና ስናይፐር ደግነው ስለነበር አንድ እስረኛ ይዘው በከተማ ውስጥ የሚጓዙ ሳይሆን ወደ ጦር ሜዳ የሚያቀኑ ይመስላሉ። ቤቴ ስንደርስ እያንዳንዱን ክፍል ለሰዓታት አመሰቃቅለው ፈትሸው ያገኙትን ወረቀት፣ ኮምፒውተርና ስልክ ሰበሰቡ። ዶላር የት ነው ያለው ሲሉኝ የለኝም ካገኛችሁ ፈልጉ ብያፌስኩባቸው። ከአሜሪካ መጥተው እኔ ጋር ከከረሙ ልጆች ኪስ ውስጥ $20 ብቻ አገኙ። ልንወጣ ስንል ፖሊሶች መኝታ ክፍል ላይ ነበረ አንድ ካዝና ቤተሰብ በጥርጣሬ ከደበቀበት ማገዶ ውስጥ አገኙት። ፖሊሶችና ሰላዮች አንድ ትልቅ ነገር ያገኙ መስሏቸው ተደሰቱ። ምንም እንደሌለበት ባውቅም ይደነገጥኩ መሰልኩ። ቁልፉ ስላልተገኘ ጭነው ወደ ፖሊስ ጣቢያ ሄድን። በማግስቱ ብዙ ሚዲያዎችና ምስክሮችን ወደ ፖሊስ ጣቢያ ጠርተው ካዝና ሰባሪ ማምጥተው ወደ መስበሩ ገቡ። ሰውየው ካዝናውን ለመስበር መቀጥቀጥ ሲጀምር ወደ ኋላ ሳፈገፍግ ሁሉም ሰው በድንጋጤ ወደ ኋላ። እኔ ስስቅ እየቀለድኩ እንደሆነ አውቀው ቆሙ። ከበርካታ ሙከራዎች በኋላ ካዝናው ተሰብሮ ሲከፈት አነስተኛ መጠን ያላቸው ወረቀቶችና ትንሽ የኢትዮጵያ ብር ውስጡ ተገኘ። እዛ የነበረው መርማሪ ስላላመነ ምናልባት ድብቅ አካል ካለ ፈልጉ ብሎ ካዝናውን ብዙ ቦታ ቢሰባብሩትም ምንም ነገር አላገኙም። ለተጨማሪ 2 ቀናት ቤት እያመላለሱኝ ፈተሹ። ጣሪያው ላይ ያለውን አንቴና ሲያዩ ሳተላይቱ ይሄ ነው ብለው ጠየቁኝ። ዝም ስላልኩኝ የካድኩ መስሏቸው አንቴናውን ነቅለው ማምሻውን የጀዋር ቤት ሳተላይት ተያዘ ብለው በቴሌቪዥን እንደዘገቡ ሰማው። ያገኙት መሳሪያ ግን የኢንተርኔት ማከፋፈያ ዋይፋይ አምፕሊፋየር እንጂ ሳተላይት አልነበረም። ቤቱ ባለ 4 ወለል ፎቅ ስለነበር የኢንተርኔት ስርጭት አቅምን በመጨመር
ሁሉንም ክፍሎች እንዲያዳርሱ ያስገባነው ነው። የአዲስ አበባ ፖሊስ ጣቢያ በነበርንበት ወቅት ብዙ ሰዎች ተይዘው መምጣት ጀመሩ። ከፖለቲከኞች እስክንድር ነጋ፣ ይልቃል ጌትነትና ሌሎችም ተይዘው መጡ። እስክንድርን ያመጡት እኛ ታስረን ከ2 ወይንም ከ3 ቀን በኋላ ነበር። አንድ የደህንነት መስሪያ ቤት ሹም ወደ ምርመራ ክፍል አስጠርቶን ማን ታስሮ ማን ይቀራል በማለት እስክንድርን በኔ መታሰር የሱ ወገኖች በመደሰታቸው እንዳሰሩት ነገረኝ። ለኔ ብላችሁ ከሆነ ያሰራችሁት ባካችሁ አሁኑኑ ፍቱት። እንዲያውም እንደ እስክንድርና በቀለ ገርባ ያሉ ሰዎች ባለፈው አገዛዝም ለረጅም ዓመታት በእስር ቤት ስለማቀቁ እኔን አስቀሩና ልቀቋቸው በማለት ተማጸንኩ። ሰውየው ከኔ ያልጠበቀው መልስ ሲሰማ ያንን አንተ አትወስንም ብሎ ወደ መታሰሪያ ክፍሌ እንዲመልሱን አዘዘ። ቦንቱ በቀለ ገርባና ጫልቱ ታከለን ከኛ ማዶ ባለ ክፍል ውስጥ አሰሯቸው። ጫልቱ በኢህአዴግ ዘመን ለ9 ዓመታት የፖለቲካ እስረኛ ነበረች። አሁን ደግሞ ወልደው አራሳለች። ከህፃኗ ነጥለው አመጧት። ታሪኳን ስለማውቅ አንድ ጧት ያራስ ጡቷ አስቸግሯት ውጪ ስትዞር አይቻት በጣም አዘንኩ። እሷ ግን የእርሷ ዳግም መታሰር ምንም ሳይመስላት እኔን ለማበረታታት ትሞክር ነበር። የሃጫሉ ግድያ ላይ ምርመራ የሚካሄደው እዚያው ጣቢያ ስለነበር ከተጠርጣሪዎችና ከመርማሪዎች መረጃ አገኛለሁ። ቦንቱና ጫልቱም ሃጫሉ ሲገደል አብራ ከነበረችው ሴት ጋር አንድ ክፍል ስለታሰሩ ሳያስወጧት በፊት የነገረቻቸውን መረጃ አካፈሉን። በጥቂት ቀናት ውስጥ ግልጽ የሆነልኝ ነገር ቢኖር ሃጫሉን የገደለው አካል ፈልጎ ከመያዝ ይልቅ ለመደበቅ እየመከሩ መሆኑን ነበር። ወንጀሉን በትክክለኛ ምርመራ ከማጋለጥና ፍትህ ከማስከበር ይልቅ ተቃዋሚዎችን በወንጀል ፖለቲካ ጥቅም ማግኘት ላይ አተኮሩ። ለምሳሌ ከፍተኛ የመንግስት ባለስልጣናት በሃጫሉ ግድያ ተጠርጥረው የተያዙ ሰዎች ጋር በአካል በመምጣት ግድያውን ያዘዝነው እኔ ጀዋር መሐመድ፣ ኮሎኔል ገመቹ አያናና በቀለ ገርባ እንደሆነን እንዲናገሩ የተለያዩ ጥቅማ ጥቅሞችን ቃል በመግባት ለማሳመን ሞክረዋል። በጥቅማ ጥቅም ለመታለል ፈቃደኛ ያልሆኑት ላይ ከባድ ድብደባ ፈጽመዋል። ከዛ ባለፈም ወንጀሉን በፍትሃዊነት ለመመርመር የሞከሩ ፖሊሶች ወደ ሌላ ቦታ እንዲዘዋወሩ ተደርጓል። ያገኘነው መረጃ እንደሚያሳየው በሃጫሉ አስክሬን ላይ የረባ ምርመራ አልተካሄደም። ከዚህ በመነሳት ሃጫሉን ማን እንደገደለው ባላውቅም ከፍተኛ የመንግስት አካላት እውነቱ እንዳይወጣ ለመደበቅ ሰፊ ጥረት ሲያደርጉ እንደነበር በሚገባው ቃለው። ከአንድ ሳምንት በኋላ ከአዲስ አበባ ፖሊስ ኮሚሽን አንስተው ሜክሲኮ ወደሚገኘው የፌደራል ፖሊስ ዋና ምርመራ ቢሮ አዛወሩን። በጊዜው ከኔ ጋር የነበሩት በቀለ፣ ሐምዛና ሸምሰዲን ጣሃ ነበሩ። ወታው ቀደም ሲል አባይ ፀሐይ የሚመራው የፌደራል ጉዳዮች ሚኒስቴር መስሪያ ቤት እንደሆነ ፌደራል ፖሊስ ገና መረከቡንና እዚያ ለመታሰር የመጀመሪያዎቹ እንደሆነን ተነገረን። በመጀመሪያ ቀን እኔና በቀለን አንድ ክፍል አስገብተውን የነበረ ቢሆንም በማግስቱ የተለያየ ክፍል ውስጥ ለየብቻ አሰሩን። የታሰርንበት ክፍሎች ከፎቁ ጀርባ ዝቅ ብሎ ምድር ውስጥ ቤዝመንት ስለነበር በጣም ከመቀዝቀዙ የተነሳ ከቤት የሚመጣልን ምግብ ለቀናት አይበላሽም። በቀን 2 ለሽንት እንዲሁም 30 ደቂቃ ጧት 15 ከሰዓት 15 ፀሐይ እንድንሞቅ ያወጡናል። ወቅቱ ክረምት ስለነበረ ፀሐይዋ ብዙም ስለማትገኝ ግቢ ውስጥ በእግራችን ዞር ዞር ብለን እንገባለን። ለፀሐይም ሆነ ለሽንት በተለያየ ጊዜ እንጂ በአንድ አያስወጡንም። ይህን ያደረጉት በመንገናኝበት ጊዜ የምንለዋወጠውን መረጃ ለማገድና በእኛ ላይ የስነልቦና ጫና ለማሳደር እንዲያመቻቸው ይመስላል። ወደኛ ቀርበው በር የሚከፍቱልንና ሽንት ቤት የሚያደርሱን አፋን ኦሮሞ የማይናገሩ ፖሊሶች ነበሩ። ኦሮሞ የሆኑ ፖሊሶች ታጥቀው ከኛ ርቀው ዘብ ይጠብቃሉ እንጂ እንዲቀርቡን አይደረግም። መጀመሪያ አካባቢ ፖሊሶቹ በጣም እንደሚፈሩን አንዳንዶቹም እንደሚጠሉን ገጽታቸው ይናገራል። ሽንት ቤት ቢወስዱንም እንኳን መሳሪያቸውን አቀባብለውና በብዛት አጅበውን ነው። ጧት በርሜል ውስጥ ባደረና ቅዝቃዜው አጥንት ድረስ በሚሰማ ውሃ እንታጠባለን። ታዲያ በር መዝጋት ስለማይፈቀድ ፖሊሶቹ መሳሪያ ይዘው አጠገባችን ይቆማሉ። አንድ ሰሞን ሴት ፖሊሶች ተመድበው ነበርና አጠገቤ መቆም ግዴታ ሆነባቸው። ወደ መሬት አቀርቅረው ሲቆሙ አሳዝነውን ኋላ ላይ አለቃቸውን አናግሬ እንዳይመድቧቸው አሳመንኩ። ፖሊሶቹ በሂደት ሲቀርቡንና እያወቁን ሲመጡ እንደ ቤተሰብ ሆነን የፖሊሶቹን ፍርሃትና ጥላቻ የመቀየር ሚስጥሩ
እነሱንና ራስን ማክበር ነው። እስር ቤት ሙሉ ስልጣን ያለው ፖሊስ መሆኑን በመገንዘብ ስልጣናቸውን ማክበር አስፈላጊ ነው። በተለይ ታዋቂ ሰው ከሆንክ ይንቀናል ብለው ስለሚያስቡ ጉልበታቸውንና የበላይነታቸውን ሊያሳዩ ይፈልጋሉ። ስለዚህ ለስብናቸውና ለሙያቸው አክብሮት በማሳየት አመለካከታቸውን እንዲያለዝቡና በራስ መተማመናቸውን እንዲያዳብሩ ማድረግ አስፈላጊ ነው። በራሱ የሚተማመን ፖሊስ ያምናል፣ ስታከብረው ያከብራል። ብዙ ሰዎች በተለይ በፖለቲካ ጉዳይ ሲታሰሩ በመንግስት ድርጊት ተናደው በስሜት ወደ እስር ቤት ስለሚመጡ አጠገባቸው የሚያዩት የመንግስት አካል ደግሞ ፖሊስ ስለሆነ ቁጣቸውን ፖሊስ ላይ ያወጣሉ። የፖለቲካ እስረኛ ማወቅ ያለበት እስር ቤቱን የሚጠብቁ ፖሊሶች በማሰሩ ውሳኔ ውስጥ ተሳትፎ እንደሌላቸው ነው። የመንግስት አካል ስለሆነ ብቻ እንደ ጠላት መመልከት የእስር ቤቱን ቆይታ ለታሳሪውም ሆነ ለፖሊስ ከባድ ያደርገዋል። በሌላ በኩል የፖሊስን ስልጣን ማክበር እንዳለባችሁ ሁሉ ሰብአዊ መብቶቻቸውንም ማስከበር አለባችሁ። ከህግ ወሰን አልፈው በድርጊት ከመጡባችሁ በስነ ምግባር በታጀበ ጠንካራ አቋም መፋለም ግድ ነው። የማረሚያ ቤቱን አስተዳደር ህጎችና ደንቦች በማጥናት ፖሊሶች መብታቸውን ሲጋፉ በትዕግስት መታገል ያስፈልጋል። በቀለ ገርባ ከዚያ በፊት በተለያየ ዙርና ቦታ ታስሮ ስለነበር ፖሊስን እንዴት መያዝ እንዳለብን ትልቅ ትምህርት ስለሰጠን እኛ ምክሩን ተከትለን የፌደራል ፖሊስ እስር ቤት ቆይታችንን ማለዘብ ችለናል። የፌደራል ፖሊስ እስር ቤት የተወሰደን ሰሞን ከሰዎች ጋር መገናኘት አስቸጋሪ ነበር። ምግብና ልብስ የሚያመጡልን ቤተሰቦቻችንን ከ50 ሜትር በላይ ርቀው እንዲቆሙ ይገደዳሉ። አንድ ቀን እናቴ ልትጠይቀኝ መጣ። ተጠርቼ ስወጣ ዝናብ እየወረደባት ራቅ ብላ ቆማየው። በጣም ተናድጄ ሳላናግራት ወደ ክፍሌ ተመለስኩ። ከዚህ በኋላ በዚህ ሁኔታ ቤተሰብ ማናገር እንደማልፈልግ ለፖሊሶቹ ነገርኳቸው። የእስር ቤቱ አስተዳደርም ከከፍተኛ አመራሮች ጋር ተወያይቶ ቤተሰብ የምናናግርበት ቦታ ተዘጋጅቶ በ2 ሜትር ርቀት ማነጋገር ቻልን። ምግብ አምተው ሊያናግሩን የሚችሉት ግን ቀድመን ያስመዘገብናቸው 3 የቤተሰብ አባላት ብቻ ነበሩ። ይህንን ክልከላ የምንወጣበትን ዘዴ ስንፈልግ በሕገ መንግስቱ መሰረት አንድ እስረኛ በ3 አካላት የመጠየቅ መብት እንዳለው ተረዳን። እነሱም ጠበቃ፣ ሐኪምና የሃይማኖት አባት ናቸው። ከ3ቱ አካላት መካከል ጠበቃ የሚገባ ቢሆንም በሕጉ መሰረት በሚስጥር እንዳናወራና ብቻችንን እንዳያዩን ፖሊስ ከጎናችን ይቆማሉ። ለፍርድ ቤት ብለን ብቻችንን እንድናናገር ተፈቀደልን። ፖሊሶችን ከኛ ራቅ ቢያደርጉም ጠበቆቻችንን ካሜራ በተገጠመለት ክፍል ውስጥ እንድናማክር አደረጉ። ይህንንም ለፍርድ ቤቱ አመልክተን ለሌላ ክፍል ተቀይሮ በሚስጥር ማውራት ቻለን። የጤናም ጉዳይ በተመሳሳይ መንገድ በፍርድ ቤት ተከራክረን ተፈቀደልን። የፌደራል ፖሊስ እንደተወሰድን በጣም አሞኝ ወደ ፖሊስ ሆስፒታል ገብቼ ነበር። ቃሊቲ ጠባቂዎቹና አብረውን የተያዙ ቄሮች ዞን 8 ተብሎ እንደሚጠራውና የቀድሞ የመንግስት ደህንነት ሰዎች የታሰሩበት ግቢ ሲወሰዱ እኔ በቀለ ሐምዛና ሸምሰዲን 6ኛ ቤት የምትባል ትንሽ ግቢ ውስጥ ለብቻችን አስገቡን። እኔና በቀለ አንድ ክፍል፣ ሐምዛና ሸምሰዲን ሌላኛው ክፍል ተመደብን። ፖሊስ የማደሪያ ክፍላችንን በር ሲከፍተው በረሮ ቤቱን ሞልቶ እየተርመሰመሰ ተቀበለን። የተቻለንን ያህል ጠርገን አውጥተን እቃችንን አስገባን። በፖሊስ ጣቢያ ቆይታችን መሬት ላይ በተነጠፈ ፍራሽ ላይ ስተኛ ነበር። ቃሊቲ ስንዛወር ከብረት የተሰራ አልጋ ከነፍራሹ አገኘን። የመኝታ ክፍሉ ውስጥ ሽንት ቤት ስላለው እንደ ፖሊስ ጣቢያው ጠዋት ፖሊስ መጥቶ እስኪከፍት መጠበቅ ቀረልን። የመንግስትና የተወሰኑ የመዝናኛ ቻናሎች ብቻ የሚያስተላልፍ ቢሆንም ቴሌቪዥንም አለ። ያኔ ብዙ ጊዜ በሚዲያ እየቀረቡ የመንግስት ተቋሚዎችን የሚወርፉ 2 ታዮች ስለነበሩ ዋልታን ታዬ ቦጋለ፣ ፋናን ደግሞ ታዬ ደንዳ ብለን ሰየምናቸው። ከግል ጣቢያ ቃና ስለነበር የመንግስትን ፕሮፓጋንዳ ለማምለጥ ስንቸክልበት የአማርኛ የፍቅር ቃላትን ተማርንበት። በነጋታው የፌደራል ማረሚያ ቤት ኮሚሽነሮች ሊያነጋግሩን መጡ። ለደህንነታችን እንደሚጨነቁ በመጥቀስ ቆይታችንን በትብብር ጥሩ እንድናደርግ አደራሉን። እኛም ማረሚያ ቤቱን ማስተዳደር ስራቸው መሆኑንና
በመታሰራችን ከነሱ ጋር የሚያገናኝ ነገር እንደሌለ አረጋግጠንላቸው የማረሚያ ቤቱን ህግ እንደምናውቅና እንደምናከብር ቃል ገብተንላቸው መብታችን እንዲነካ ግን እንደማንፈቅድ አሳወቅናቸው። ማንኛውም ችግር ከገጠመን እንድናስጠራቸው ነግረውን ተለያየን። ወደ ቃሊቲ ከተዘዋወርን በኋላ ህዝቡ እንደልቡ ሊጠይቀን የሚችልበት እድል አገኘ። ፍርድ ቤቱ ምግብ ከቤተሰብ እንዲመጣ ብሎ በማዘዝ ቤተሰብም ሌላውም ጧትና ማታ ሊጠይቀን መግረፍ ጀመረ። ብዙ ሰዎች እንደ አርሲ፣ ባሌ፣ ሐረርጌ፣ ወለጋ፣ ቦረና፣ ጉጂ፣ ወሎ ከመሳሰሉ ሩቅ ቦታዎች በመምጣት ይጠይቁናል። ከባሌ የመጡ አንዲት አሮጊት ዱቄትና ቅቤ አዘጋጅተው በመምጣት አዳማ ሰው ጋር አድረው በጠዋት ገንፎ ሰርቶ አመጡልን። ብዙ እናቶች ከድሬዳዋ በአውሮፕላን መጥተው ጠይቀውን ይመለሳሉ። በተለይ ከአወዳይና ሻሸመኔ ቢያንስ በወር አንዴ ይመጣሉ። ከሐሰሳ በየወሩ 2 አውቶቡስ ሞልተው ይመላለሱ ስለነበር በር ላይ ያሉ ፖሊሶች ከአውቶቡስ በመጣ ቁጥር ሐሰሳዎች መጡ ይሉ ነበር። አንድ ቀን እድሜያቸው ከ100 ዓመት በላይ የሆናቸው መራመድ የማይችሉ አዛውንት ከባሌ ሊጠይቁን መጥተው ፖሊሶች ከጎንና ከጎን ተሸክመው አስገቧቸው። ያመጡልን ገንዘብ ላይ እንትፍ ብለውበት መርቀውን ሄዱ። አካል ጉዳተኞች በተሰባበረውና በአስቸጋሪው የእስር ቤት ግቢ መንገድ በዊልቸር እያለፉ ይመጡ ነበር። መንገድ ላይ የምትኖር አንዲት የአእምሮ ህመምተኛ ዘወትር ልትጠይቀን ትመጣለች። ታዋቂ ነጋዴዎች እኛን ለመጠየቅ እንዳይመጡ ባልነው መሰረት በልጆቻቸውና በሚስቶቻቸው በኩል ልብስና ሌላ ቁሳቁስ ይልኩልናል። ማንንም ሰው ከ300 ብር በላይ ይዞ እንዲገባ አይፈቀድም። እንደዛም ሆኖ በየቀኑ ለእስር ቤት ብዙ ሊባል የሚችል ገንዘብ እንሰበስባለን። በዚህ ገንዘብ በተለያዩ እስር ቤቶች ስላሉ የፖለቲካ እስረኞች ልብስ፣ መድኃኒትና ምግብ እንዲገዛላቸው እንልካለን። በሂደትም የእስር ቤቱ አስተዳደርና ፖሊሶች በእኛ ላይ ሙሉ እምነት እያሳደሩ መጡ። የሃይማኖት በዓላት ወቅት ህዝቡ መጥቶ አብሮን ያከብራል። በተለይ ኢድ፣ ጥምቀት፣ ኢሬቻና መስቀል ከኛ ጋር ለማሳለፍ የሚመጣ ሰው ከብዛቱ የተነሳ እስር ቤቱ እየተቸገረ መጣ። ተማሪዎች በምርቃታቸው ዕለት ጋዋናቸውን እንደለበሱ መተው በቀለን መርቀን ይሉታል። አርብ ሰው ሊጠይቀን ሲመጣ ሁላችንም ጀለቢያ፣ ሙደወር ለብሰን እንጠብቃቸዋለን። አንድ ቀን ታላላቅ ሼሆች እያናገሩን እያለ በቀለ ሙደወር ለብሶ በቃልና ሰላም አለይኩም አላቸው። ሼሆቹም እሱን እንዳናገሩት ተደስተው መተው በቀለን አሰለምከው እንዴ አሉኝ። ተያይዤዋለሁ፣ ትንሽ ነው የሚቀረኝ ስል ቀለድኩ። ምን ቀረ ብለው በጉጉት ሲጠይቁኝ ማሻአላህ ቢስሚላህና አልহামዱሊላህን አስተምረዋለሁ። እሽሃዱ አን ላ ኢላሃ ኢላላህን ብቻ ምላሱ መያዝ አቃተው። እስኪ እናንተ ሞክሩ ብዬ ቀልዴን አከልኩበት። ሼሆቹ እውነት መስሏቸው በቀለን ሄደው ማነጋገር ጀመሩ። በኋላ አንድ ላይ ሆነን እየቀለድን እንደሆነና ማንንም ሃይማኖቱን እንዳልቀየረ በቀለም የለበሰው ለሚጠይቁን ሰዎች ክብርና አንድነታችንን ለማሳየት እንደሆነ ነገርናቸው። በቀለ የረመዳን ወር አብሮን ይጾም ስለነበር የገና በዓል ከረመዳን ወር ጋር በመገጣጠሙ በዓሉን አብረነው ለማድመቅ ብለን 2 ቀን ጾም አስፈታን። እሱ 28 ቀን ከኛ ጋር ከጾመ 2ቱን ቀን በኋላ በማካከሻ ቀዳ እንጾማለን ብለን ከሱ ጋር በላን። ሊጠይቀን የሚመጣ ህዝብ ለረጅም ዓመታት በመታሰር የሚታወቁትን የነብዩ ዩሱፍ ታሪክ እየነገረን ተስፋ እንዳንቆርጥ ሊያበረታታን ይሞክራል። ይህንን ታሪክ ሁልጊዜ ስለምሰማ የሆነ ሼህ በመጣ ቁጥር ከኛ የተሻለ ስለ ሃይማኖት ማምራት ወደሚችለው በቀረ እንመራዋለን። ሌሎች ደግሞ የኔልሰን ማንዴላን ታሪክ በማውሳት ሊያበረታቱን ሲመክሩ እንዴ 27 ዓመት ተሰራላችሁ ብላችሁ ያማራታችሁብን ነው እያለን እንቀልዳለን። በአጠቃላይ ኦሮሞ ብቻ ሳይሆን ብዙ ብሔር ብሔረሰቦች እየጠየቁንና እያዝናኑን የእስር ቤት ስቃይ እንዳይሰማን አበረታቱን። ይህ ለዚህ ህዝብ ምንም አይነት መስዋዕትነት ብንከፍል እንደሚገባው አረጋገጠልን። ከአጫሉ ግድያ በኋላ በግፍ የታሰሩና ብዙ ስቃይ ደርሶባቸው የተፈቱ ወጣቶች ቃሊቲ ሊጠይቁን ሲመጡ ወደ ኦሮሞ ነጻነት ሰራዊት ለመቀላቀል እንደወሰኑ ነግረውን ይሰናበታሉ። እነዚህ ትላንት በቄሮ ትግል ወቅት ትልቅ መስዋዕትነት ከፍለው
ለውጥ ያመጡ ወጣቶች ምስጋናቸው በእስርና በከፍተኛ ድብደባ መሰቃየት ሆነ። ከተፈቱ በኋላ ወደ ቤተሰቦቻቸው ቀይ ሲመለሱም የመንደር ሚሊሻዎች ስቃያቸውን በማብዛት መኖር ከለከሏቸው። ስለዚህ በቀያችን ከመሞት ለትግሉ መስዋዕት መሆን አለብን ብለው እንደወሰኑ ይነግሩናል። በዚያን ዘመን ለረጅም ጊዜ ታስሮ የነበረ አንድ ልጅ ከአጫሉ ግድያ በኋላ በድጋሚ ታስሮ ሲፈታ ወደ ቃሊቲ መጣና ጃዋር ከእንግዲህ እንደኔ ያለ ወንድ እንደ ከብት በፈለገው ቀን እያሰሩኝ እንደ አህያ እየገረፉኝ መኖር አንገሽክሾኛል። በሰላማዊ ትግል ባምንም ከዚህ በላይ መታገስ አልችልም። መሮ ጋር ሄዳለሁ አለኝ። ይህ ከወጣቶች ትንሰማ የነበረው ነገር የፖለቲካው ሜዳ ሙሉ በሙሉ እንደተዘጋና ስቃዩ ተባብሶ ቄሮን ወደ ጫካ እየገፋ እንደሆነ አመላካች ነው። ለዛሬ በቃን። የዛሬው ታሪክ እንዴት ነበር? ሐሳባችሁን ኮሜንት ላይ አስቀምጡልን። ከወደዳችሁ ላይክ ሼር ማድረጋችሁን እንዳትረሱ።